አላዛር ዳንኤል ይባላል። የመጣሁት ከሐዋሳ ነው ከሲዳማ ክልል ክፍለ ጦር 30ኛ ክፍለ ጦር ነኝ። የተማረኩት ሚሌ ካሳኪታ ነው። ያው ከዛ ነው የተማረከ ወደዚህ የመጣሁት። ከባድ ነው፣ በጣም አስፈሪ ውጊያ ነበር። ያው ውጊያው ይከብዳል። ወደ መከላከያ ስገባ መጀመሪያ እኔ አይደለም መግባት የፈለኩት፣ ብራዘር ታላቅ ብራዘር ነበር መከላከያ ለመግባት የፈለገው ማለት ነው። እና እሱ ነገ ሄዳል ምናምን ተብሎ ቀን ተወስኖለት እያለ ያው እኛ ማታ ያው ሐዋሳ እንደተለመደው ጠጥተን ስንመጣ ነው በፖሊስ ተይዘን ልዩ ኃይሎች የሲዳማ ልዩ ኃይሎች ይዘውን ከዛ በኋላ ወደ ማረፊያ አስገቡን። ያው በግዴታ ማሰልጠኛ አስገቡን። ከአንዴም ሁለቴ ማሰልጠኛ አምልጬ ያው ለአካባቢ ሰው ተነግሮ ማለት ነው ከማሰልጠኛ የሚወጣ ተይዞ እንዲመጣ ተብሎ በዛ የተነሳ ተይዤ ድጋሚ ያው በቅጣት ምናምን አድርጌ ይገደል ምናምን ተብሎ አይ ይማር ምናምን ይቅርታ ይደረግለት ምናምን ብሎ ምልምሉ እንትን በማለት ተርፌ ነው ወደ ተመርቄ ወደ እንትን የመጣሁት ማለት ነው። እና ከባድ ነበር። ያው አራ በጣም ከጎኔ የተሰው እንደዚህ ያወራን የተሰው ስንት አለ፣ የቆሰለ ስንት አለ። የሚያወጣ የለም። በእርግጥ ያው እዛው ቁስለኛውንም ምርኮኛውንም ያው የትግራይ ታጋይ ነው ይዞ የሚወጣው። የቆሰለውንም የትግራይ ታጋይ ነው አውጥቶ አጥቦ ጥይቱን አውጥቶለት ምናምን አሽጎ የሚያወጣው እሱ ራሱ ነው። ያው እንግዲህ መከላከያ ስታፍ ምናምን የሚባሉ ያወጣል ተብሎ አይታሰብም። መቼስ ከባድ ነው። ከባድ ነበር ውጊያው። ከኋላም እሳት ከፊትም እሳት፣ ሰው ተዋግቶ በማይችል ሁኔታ ነበር ስንዋጋ የነበረው። ከፊትም ጥይት እየተተኮሰብን፣ ከኋላም እንግዲህ ሚሸሽ ከሆነ ተብሎ ጥይት እየተተኮሰብን፣ ያው ከፊት ከሚሞተው ብዛት ከኋላው የሚሞተው ይበዛል እና ከባድ ነበር። በቃ በጣም አስፈሪ ውጊያ ነበር። በጣም ደስ ብሎኛል ምርኮኛ በመሆኔ። በጣም እጅግ በጣም ደስ ብሎኛል። አሁን ስንቱ ወድቆ የቀረ አለ፣ ቀባሪ የሌለው ስንት አለ አይደለም። የሰው ልጅ እኮ የሞተ ውሻ ራሱ 2 ሜትር ተቆፍሮለት እኮ ነው የሚቀበረው። እንግዲህ ከባድ ነው። ቁስለኛ እዚህ የሰው ልጅ ሆኖ ሞቶ ሰው ሳይቀብረው ከላይ አሞራ እየመጣ ያረፈ ሆዱ ላይ ቆሞ ሲበላ ስጋውን እየቦደሰ ሲበላ ቀባሪ የለ ምን የለ። እንግዲህ ከዛ ማለት ተርፎ መውጣት ማለት ያው በጣም እድለኛ ነኝ እኔ። ያው ሰላምታ ማደርሰው በተለይ እድለኛ ብዬ ማስበው ወንድሜ ነው። ለምን ባለ መምጣቱ ማለት ነው። ሄኔ መጥቶ ቢሆን እሱም አልቆለት ነበር። እሱ መጥቶ ቢሆን ያው እንዲህ የሚወራለት ነገር ያው ከባድ ስለሆነ እንደዚህ ጁንታ ከያዘ እሱ ከሚይዝ አጥፍተ ጠፊው ብትሆን የሚሻለው ነው የሚሉት ማለት ነው። አጥፍተ ጠፊ ማለት ነው። አጥፍተ ጠፊ ማለት ኤፍ1 ቦምባ አለ፣ እሱን ፊውዙን ነቅለ አንተም ጥፋ እሱንም አጥፋ ማለት በቃ። ለምን ከያዘም ይገላል። በሱ እጅ ተሰቃይተ ከመትሞት ያው እጅን ሳሰጥ አንተም ሞት እሱንም ግደለው ምናምን ብሎ ነበር ሲናጉ የነበሩትና አይ እኔ ሰላም ማለት እንፈልገው እናቴን ነው። ያው በጣም ወዳት እናቴን፣ አባቴንም እንደዛው ያው ሁሉንም ወዳቻለሁ። ያው በህይወት እንዳለው ብቻ ያው እርግጠኛ ነኝ ይከታተላሉ። ያው ማየታቸው አይገርም። እንግዲህ ያው አለው ላቻለው በህይወት። በትግራይ ወታደር በቃ ያልጠበኩት ነበር። እንዲህ እንደሚነገረኝ አልነበረም። ቁስለኛውን ደሙን በእጁ አጥቦ ምንም እጭ ምናምን ብሎ ሳይሰላች ማለት ነው ደሙን በእጁ አጥቦ ፋሻም ጥቶ ጠርጎለት እንዲህ በእንትን አድርጎ በሳይንቲያዘር ምናምን አድርጎ አጥቦለት አሽጎለት ነበር ሲያወጣ የነበረው። እና ያልተጠበቀ ማለት ልጆች ሁላ በእናታ ትግደለኝ ምናምን ነበር ሲሉ የነበሩት ማለት ነው። እጃቸውን ሲሰጡ እኛ አንገለ ምናምን እያሉ ያጽናኑ ነበር። ፈታ አድርገው ነበር ወደዚህ ያመጡን። መሀል ከተማ እስከምንደርስም ድረስ በቃ ሰው ያልጠበቅነው ነበር። እንክብካቤ ከባድ ነበር። ያው እኔም ማለት ፈልገው አሁን ያው እንደዚህ አይነት ሀሳብ ያላቸው ወደ ውትድርና ሄዳለሁ እኔ የኔ ጓደኛ እንደዚህ ሄዷል እኔ ከሱ በመናን ሳለው ምናምን ብሎ እንዳይመጡ በቃ እሱ ነገር ነው ማስተላለፍ ፈልገው። ስቃይ እንጂ የሆነ አላማ የሌለው ውጊያ ነው። ዝም ብሎ ደም መፋሰስ ነው። ወጣቱ ያልቃል እንጂ ያው ሌላ ምንም ይመጣ አዲስ ነገር የለም። እሱ ማለት ነው ፈልገው። ለማየው ንጉሴ ይባላል እና የመጣሁት ከመቂ ከተማ ኦሮሚያ ክልል መቂ ከተማ እና እኔ የተያዝኩት እንትን ደሴ ዙሪያ ጢጣ የምትባል ቦታ ላይ ክፍለ ጦር 33ኛ
ቻምበል 4 ውጊያው እኛ አዲሶች ነን። በዚህ ጋር ግቡ ይሉና በእንገባለን፣ ቦታ እንይዛለን። ተነሱን አውጡ ይሉና እንወጣለን። እዛም ቦታ ደግሞ ይቀይሩና እዛ ያዙ ይሉና እንይዛለን። ያ እኛ መጠበቅ ነው። እኛ ምንም ነገር የለም። እጅ የሰጠነው ያው አንድ ቀን እዛ ምሽግ ይዘን አድረን ነበረ። በዛ በላይኛው በጦሳ ተራራ ጀርባ ማለት ነው። እዛ ምሽግ ይዘን ነበረ እና ሰዎቹ ምሽጋ ሲዞን አሳድሩን። እዛ ዋለንና በነገታው ሌሊት ላይ ወዴት እንደሄዱ ነው እንጂ አመራሮቹ። እኛ እዛው ጧት ነጋብን። ስንንቀሳቀስ በዛም በዚህም ጋር ተከበናል። መንቀሳቀሻ የለንም እና ያለን አማራጭ እጅ መስጠት ነበር። እጅ አልሰጥም ያለውም ብዙዎቹ ሞተዋል። በመጀመሪያ ለእናቴ ለወይዘሮ አልማዝ ገብሬ፣ ለአባቴ ንጉሴ ገብረ ጻዲቅ፣ ለወንድሞቼ ያልቅበት ንጉሴና ጋሻው ንጉሴ፣ ለእቴ ብዙነሽ በቀለ ብዙነሽ ንጉሴ እና ለማቁኝና ለማቃቸው በሙሉ ያው በህይወት አለው እግዚአብሔር ይመስገን። አመሰግናለሁ። ግርማ ይባላል እና የመጣሁት ከአጫሙ የምትባል ቦታ ነች። አጫሙ ኦሮሚያ ክልል ነው የመጣሁት እና ክፍለ ጦር የ33ኛ ነው እና መስከረም 1 ነው ከማሰልጠኛ የወጣ ነው። መስከረም 1 ከማሰልጠኛ እንደወጣን ወዲያው ታጥቀን እዚህ ተገዘ የሚባልበት ቦታ ላይ ሄድን እና እዛ ምሽግ እየጠበቅን ለአንድ ወር ያክል ቁጫን። ከአንድ ወር በኋላ ደግሞ በመኪና ከእንደገና ጭነውን ወደዚህ ይዘውን መጡ። ከዛ እንደዚህ ይዘውን ከመጡን በኋላ ሌሊት ነው ምሽግ ይዘን እንደዚህ ወደ 9 ሰዓት ላይ ምናምን ተኝተን ከእንደገና ቶክስ ሲበረታ ሻለቃው ጥሎን ሄደ። ማንም ከዚህ እንዳይነቃነቅ የትም እንዳይሄድ ብሎ ጥሎን ሄደ እና ጠዋት ስንነሳኛ ታፍነናል እና ምንም ጥይት አልተኮስንም። ተከዜ ላይም ምሽግ ጥበቃ ነው፣ እዚህ ምሽግ ነው የጠበቅነው እና ተያዝን። እንደውም እኛ የተባልነው ከተያዛችሁ ራሱ ለራሳ አንድ ጥይት አስቀር በእጅ እንዳይዙ እነሱ ይገለዋል እና በጣም ስለሚጎዳችሁ ብለውናል። እና እኔ ከተያዝኩ በኋላ የትግራይ ህዝብ ያበላኛል፣ ያጠጣኛል፣ ብዙ እንክብካቤ አድርጎልኛል እና የትግራይ ህዝብ እነሱ እንዳወሩት አይደለም እና እኛ ፈጣሪ ይመስገን እስካሁን አለን። እሺ በመጀመሪያ እናቴ ቴንሽ እኔ በጣም ሰላም ነኝ እና አባቴ በየነ እኔም በጣም ሰላም ነኝ እና ኤልሻዳይ ወንድሜ በጣም እኔም ሰላም ነኝ። አያቴ ዘነበች በጣም ሰላም ነኝ እና በጣም ነው የምወዳቸው። ሰማዊ በባዲ ጋባላለሁ ክፍለ ጦር 76ኛ ክፍለ ጦር እኔ ክልል ኦሮሚያ ክልል ጅማ አባ ጅፋር ወረዳ። እኔ ያለው ቦታ ሰዎች ሁሉ እኔ ቲም መሪ እኔና ቲም መሪ ምሽግ ያላችሁ ሁሉ 7 ሰው ነበረ። እሱ ጨርሷል። እኔ ብቻ ነው የቀረው። እኔ ምሽግ ውስጥ ገብቶ ተኝተው በቃ ተመጣችሁ ክላሽ ተነቅለው ከመጣ ክላሽ ከነቀላችሁ ተረኛ እኔ ከገባ በቃ ተነስቶ ወደዚህ ከመጣችሁ 7 ሰዎች እኔ ጋር ቀኝና ግራ ያላችሁ አለቀ። እኔ ብቻ ነው ቀረ። ቲም መሪ ራሱ ተነስቶ ሩጦ ሄደ። እሱ ነባሪ ነው፣ እኛማ ምልምል ነው። ዳራ 12 ወደ ምልምል ከወጣ ወደ ስልጠና ቦታ ወጥቶ ወደዚህ ነው ቀጥታ ከመጣችሁ ውጋ ከመጣ ገባ ቀጥታ መኪና ገዚህ ከገባችሁ ከወረደ በቃ ወደ ውጋ ነው ገባ። አዎ እጅ ከሰጠ በኋላ በሰላም ነው። እኔ ብሻን ችግር አለ በቃ ከእጅ ወታደራዊ ሰራዊት የዊ ትግራይ ሁሉ እኔ ከያዘ ዳቦ ሰጠ፣ ውሃ ሰጠ። በቃ እስካሁን አርብ ነው። እኛ ሰፈር አይደለም ለሐረርጌ ሰፈር ሲሄድ ስራ ፈለጋ ሄዶ እዚህ ሰራዊት ተቀጥሮ ሚሊሻዎች ምናምን አንድ ሰው ይዜ ወደ መከላከያ ከሄድ በቃ 500 ይበላል አንድ ሰው ላይ እሱ ሚሊሻዎች ሁሉ ተቀጥሮ ነበር። እኔ ስራ ፈለጋ ነው ሄዶ መንገድ ላይ አስፋልት ላይ ካገኘ ይዞኝ ነኝ። ምን ፈለጋ አንተ ስራ ፈለጋ ነው ሄዶ? አዎ ትል ና አንተ ስራ አለ በቃ 3000 ምናምን ይበላል ሜንዳ አንድ ወር ስትል በቃ እኔ ሄደኝ ከሄደ በቃ ወደ እንደዚህ አይነት ግባ ገብቶ በቃ ሩዝ ምናምን ይሰጣል። ሩዝ ከበላችሁ 8 ቀን ቆይተ ወደ ጦላ መሰልጠኛ ሄደ። ወደ ጦላ ከሄደ ወደዚህ ጦላ 2 ወርና 12
መስከረም 6 ነው ገባው። ህዳር 12 ነው ወጣ። እኔ አባቱ ሀቢብ አባዲጋ ነው አባት ስም። እናቱ ስም አሊማ አባ ጀማል። ሰላምታ ስኒን ዳመዳ akkam jirtu fayyaadhaan kunoo bareedduun jira qabamee gara Tigraay keessa jira. Tigraay keessatti qabamee jira. Seera wotaddaraa keessatti uggaa galee an kunoo amma fayyaan jira yoo rabbii gara keessa nan deebi'a. ሰላምታ ስንት ዳሞቹ ደይተን አጣነው እባላለሁ። አማራ ክልል ደቡብ ጎንደር 82ኛ ክፍለ ጦር ሬጅመንት 5 ሞርተር 82 አስተኳሽ ነኝ። ሞክረናል። አቅም ሲያቅተን እጅ ሰተን መተናበል መከላከያ የገባሁት የውሸት ፕሮፓጋንዳ ሰምቼ ነው። የአንዳንድ ስልጣን የነሱ ስልጣን ማራዘሚያ ለማድረግ ፈልገው እዚህ ትዋጋላችሁ ሳይሆን አባይ ግድብ የውጭ ጠላት ኤርትራ ሱዳን ወይም ግብጽ እንዳይመጡ ወደኛ እሱን ትጠብቃላችሁ ብለው ነው ያስገቡን ወደ ስልጠና ስንገባ። ያን ግን ወር ሰልጥነን ያመጡና ወደ ሰሜን ወሎ ተራራ ሰሜን ወሎ መስከረም 8 መጣሁ። መስከረም 8 መጥቼ እስከ መስከረም 14 ከአንድ ቦታ ዝም ተቀመጠ። መስከረም 14 ውጫሌ ከተማ ኦፒ ትምህርት ቤት አለ። ያ ኦፒ ሳምንት ተምረን ሳምንት እንደተማርነ መለሱና ወደ ክፍለ ጦራችን ወደ አድዋ መተን መስከረም 24 መጣን። ለ6 ቀን እርፈት ነበር። 6 ቀን ጥቅምት 1 ቀን ውጊያ ጀመረ። ጥቅምት 1 ቀን ኦፒ ሆነን ስናስተኩስ ውለን ጥቅምት 2 ወደ መሸሸት ሸሽተን ሄደን ወደ ሀይቅ ምናምን ቦታ ስንሄድ አሁንም አልተቻለም። ውጊያው እያየለ ሴርኛ እየሸሸነ ለጥቆ የመስከረም ምልምል ወታደር ነው ነበር የለም። እየሸሸ በሄደ ቁጥር አመራሮች እየራቁና እኛ በማናውቀው መንገድ ስንገባ እጅ ወደ መስጠት ደረጃ ደረስን። እጅ ስንሰጥ ደግሞ እንደዚህ ማልጠበቅነ ሌላ ነገር ተብለን ስለተማርነ ጁንታ አገኘ ያጠፋል ራስክን አጥፋ ተብለን ጥይት በኪሳችን ይዘን እና ራሳቸውን ያጠፉ ጓዶችም አሉ። እኛ ግን ፈጣሪ ጋር ወደዚህ ስንመጣ አሪፍ ነገር ነው። እንደዚህ ያልጠበቅነው ነበር። በእንክብካቤ ተቀብለው የተመተውን እዛው ላይ አሳክመው የደከምነውን እዛው አስተኝተው የተራበውን አብልተው ነው ወደዚህ ያመጡን። አማራ ክልል ባህር ዳር ትልቅ እህቴ ሀብትነሽ አጣነው ትባላለች። እኔ ታናሽ ወንድሟ ክንዴር አጣነው። መስከረም 17 ብር ልካልኝ ነበር ወደ እኔ ለመክዳት ስፈልግ ብር ልካልኝ። ያው ብሩን እንዳላወጣሁትና እኔም በህይወት እንዳለ እሷን ሰላም ማለት እፈልጋለሁ። እሷን ሰላም ስል ደግሞ ደውላ ለቤተሰብ በህይወት እንዳለው ትናገርልኝ ማስተላለፍ እፈልጋለሁ። አባቴ አጣነው ሆናቸው እናቴ ወይዘሮ አቤነሽ አበጀ እኔ ክንዴር አጣነው ልጃችሁ እናንተን አልሰማም ብዬ ወደ መከላከያ ገብቼ እናንተ ደህና እንደሆንኩና እናንተም ደህና ሁኑልኝ ብዬ እመኛለሁ። ወንድሜ ገና ነው አጋሽ። በቃ እነሱንም ሰላም ማለት እፈልጋለሁ። በቃ በህይወት እንዳለው እንዲያውቁ ነው ዋናው። ታስቦ እባላለሁ። የመጣሁት ከ82ኛ ክፍለ ጦር ከ5ኛ ሬጅመንት ነው። አማራ ክልል ሰሜን ሸዋ ዞን አጣይ ወረዳ አጣይ። ከዛ ነው የመጣሁት። ወደ ውጊያ ልገባ የቻልኩት ይታወቃል። ሁላችንም እንዳብዛኛው እዚህ በአዲስ ምልምል ነን። እኛ በአዲስ ሰልጣኝ ነው የመጣንበት። ያው አብይ መንግስት ያልነው መንግስት ብለን የሾምነው መንግስታችን በሚያመጣው ፖለቲካ በሚያወርድልን ወሬ ያንን ሰምተን ሁላችንም በመነሳሳት ወደ ስልጠና ይዘውን ገቡ።
እና ወደ ግንባር ነው የገባ ነው። አብዛኛውን ደግሞ በሚኒሻነት በቀበሌ አመራሮች በሚኒሻነት እንድንገባ እየቀሰቀሱ የተለያየ ጁንታ እንደዚህ ያደርጋል፣ ቤተክርስቲያንን ገዳማትን ያቃጥላል፣ ትምህርት ቤቶችን መሰረተ ልማትን እያወደመ ነው፣ በዚህ ገባ በዚህ ወጣ እያሉ ያልሆነ ወሬ ያልተሰማ ለናንተ የማይሆን የማይመጥን ወሬ እያወሩ እንግዲህ እኛ ህፃናቶች መማር ተምረን ሀገርና ቤተሰብን ራሳችንን እንጠቅማለን ስንል እኛ እንግዲህ ተርፈናል። ሌላው እንግዲህ እንደድል ሆኖ የትም በረሃ ላይ ይቀራል ሳይቀበር ሬሳው ቤትም በበረሃ ላይ ይቀራል። እኛ ግን ቤተሰቦቻችንም ዘመዶቻችንም እንዲሰሙ እንፈልግ በህይወት እንዳለ ሰላም እንደሆነ ማወቅ እንፈልግ። ሰላምታዬን ማስተላለፍ እንፈልገው ምናልባት ስማቸውን በጠቅስ ብዙ ናቸው፣ ግን በተለይ እንግዲህ ለሚወደኝ አባቴ ጣሰው ኩራና ለመወዳት እናቴ ዳሩነሽ ብርቁ እንዲሁም ለወንድሞቼ ኤርሚያስ ጣሰውና ፍቃዱ ጣሰው ለማውቃቸው ጓደኞቼና ዘመዶቼ ሁላ ሰላምታዬን ማስተላለፍ ፈልጋለሁ እና ሰላምታዬን ማስተላለፍ ፈልጋለሁ በህይወት እንዳለው ማወቅ እንዲችሉ ፈልጋለሁ። ለሚያውቁ ሁሉ ሰላምታዬን ማስተላለፍ ፈልጋለሁ በህይወት እንዳለው ማወቅ እንዲችሉ